ፓስፖርቷ በምን ኤጀንሲ እንደገባች መች እንደገባች ማወቅ ይቻላል። ችግር የለውም። እና ቪዲዮ አብሪ ቪዲዮ ቢያንስ ከሄደች 2 ወር አካባቢ ሆናታል መሰለኝ። አረ ወይኔ አለው የወጣው መስሎኝ። እሺ ውሃ ጠጪ። ተጀመሪ። አይ ተረጋጊ። አንቺ አልተረጋጋሽም። እኛ ልታስጨንቅ ነው። ውሃ ጠጪ። ውሃ እያየሁሽ ውሃ ጠጪ። ውሃ ያረጋጋል። ውሃ አምጪ። ልሱማ ስመኝ ክብሩ ይባላል። እሺ ከዚህ በፊት ሳውዲ ሰርታለች። ቢያንስ 6 ወር ሰርታ ነው የተመለሰችው ከሳውዲ እና 6 ወር ይሆናል። 6 ወር ሰርታ ነው የተመለሰችው ሳውዲ። 6 ወር ብቻ ሰርታ በአይምሮ ጭንቀት ምክንያት ነው ኢትዮጵያ የገባችው። አዎ እንደዛ መለሷትና መልሳ ደግሞ ዱባይ ሄደች ማለት ነው። ቢያንስ ዱባይ ከሄደች 2 ወር ይሆናታል መሰለኝ። በጣም ጥሩ። ቤተሰቦቿ ያጎቷ ልጅ ከሆንሽ ቤተሰቧ ነሽ። ስለዚህ ቤተሰብ 6 ወር ሳውዲ ሰርታ በጭንቀት ምክንያት የተመለሰች ልጅ 2 ወር ብቻ ኢትዮጵያ ተቀምጣ ወደ ኢማራት መልሳ ስትመጣ ለምን ዝም አሉ ቤተሰብ? አንደኛ ቅድም ማናት ኢትዮጵያ መቀመጥ አትፈልግም። እንደ ጭንቀት ነገር አለባት። መቀመጥ አትፈልግም ኢትዮጵያ። እሺ ማለት ቤተሰብ እንትን ባይልም ፍቃደኛ አይደለችም ኢትዮጵያ ለመቀመጥ እና ያው የሆነ አሁን ለምሳሌ ኖርማል ታወራሽና ትንሽ ቆይታ ደግሞ እንትን ትልሻለች፣ ትቀየርብሻለች። ተረድቼሻለሁ እኮ ቤተሰብ አሁን ቤተሰብ ለቀቃት፣ ባዳ ያዛት። ገብቶሻል? ቤተሰብ ኃላፊነት አይሰማውም እንዴ? አይምሮ ጭንቀት ያለባት ልጅ ወደ አረብ ሀገር ስትመጣ ምን ነው አሳስረው ጸበል ቢያስገቧት ለምን ዝም ይላሉ? ይሄ አሁን ልጃቸው መኪና ቢበላትስ? ከፎቅ ላይ ብትወድቅስ? እንደዚህ አይነት ቤተሰብ አለ እንዴ? ኃላፊነት የማይሰማው ከሳውዲ በአይምሮ ጭንቀት ምክንያት የገባች ልጅ። አረ ስንት አይነት ቤተሰብ ያለው በእናታችሁ። ስልክ ቁጥርሽን ስጭኝሽ በውስጥ ማለት ነው። ለማን ትልኪያለሽ? ቆይ አንዴ ቤቲ ላይ በትሊስ ስልክ አሁን እኔ ፓስፖርቷ ልክ ያለው የገባችበትን ቀን ምናምን በምን ከፊል በምን ቪዛ እንደገባች ምናምን ይጣራልኝና ይነገረኛል። አሁን ቆይ አንዴ እና ወርቅነሽ አለች እዚህ ጋር ወርቅነሽ አዎ ወርቅነሽ ይቹት ወርቅነሽ አውሪ። እሺ ሀቡ አናግሪያት። ያጎታሉ እህቷን አውርቻታለሁ ብለሻል? አዎ አውርቻቸዋለሁ። ይኸው ለመስዬ ላኪላት። ወንድሟንም እህቷንም አውርቻቸዋለሁኝ። እኔ መጀመሪያ እነሱ ሲጠይቋት ቁጥር የለኝም ነበር ያልኩት፣ ግን እኔ ሳወራት ቁጥር ሰጠችኝ። ከዛ ደውዬ አገናኘኋቸው፣ አናገረቻቸው እነሱንም ማለት ነው። አዎ ግን ምንድነው ኖርማል ናት ላልሽው ነገር ማለት ነው። እንዲህ አንቺ እንደምታስበው አይደለም። ኖርማል ታወራሻለች፣ መልሳ እንደምትቀየር ደግሞ ታውቂያለሽ። እኛ ቢያንስ እነሱ ጋር ለ3 ሰዓት ያህል ተቀምጠን ምንም ነገር አላየሁም የዛኔ ማለት ነው። እቤት ከመጣን በኋላ ራሱ በሰላም ደረሳችሁ ወይ ብላ ሪከርድ ላከችልን። እንደገና ደግሞ ዛሬም ጠዋት ምን ነው አወራሻለሁ ብለሽኝ በዛው ጠፋሽ ስራ ላገኘሽ ወይ ብላ ሪከርድ ላከችልኝ። ያኔ ምንም ነገር ስላላየሁኝ ነው። ከሙ ጋራ ደግሞ ተነጋግረን ስለመጣሁኝ ነው አሁን እኔ እንዴት ሚዲያ ላይ ያመጣቻት ብዬ ማለት ነው። ሰኞ መጥቼ ጸበል ወስዳታለሁ ብዬ ተነጋግረን ስለመጣሁኝ ነው እኮ። እስከ ሰኞ እሙ ስቃይ ላይ ናት። አንቺ እሙ ለምን ሚዲያ ላይ ያወጣቻት ብለሽ ካሰብሽ ለምን አንቺ አትወስጃትም ቤትሽ? እኔ ችግር የለብኝም፣ አመጣታለሁ፣ ችግር የለብኝ። ከፈለገችም አሁን ይዣት እመጣለሁኝ። እኔ በቃ እንደሱ ነው። ምክንያቱም እኔ እርዳታ ለመጀመሪያ ጊዜ አይደለም፣ ከዚህም የባሰ ሰው አስተናግጃለሁኝ። ከዚህም የባሰ ሰው እንድናለን። ወርቅነሽ በቃ ይሄው ወርቅነሽ አሁን ትመጣለች። እሙዬ የው እያለቀሰች ነው። ትንሽ አሳርፊያት። ገባሽ? አንቺ ቀላል ነው ስላልሽ ለአንቺ ይቀልሻል። ትንሽ አሳርፊያት። እኔ ላውራት እችላለሁ እንዴ? ማንን? ስመኝ ላውራት? አዎ አውሪያት። ታውቅሻለች? አዎ እሺ። ቁጥርሽን ላኪ መጀመሪያ ከማውራትሽ በፊት። እቺ መስዬ ከጎንሽ ያለችው ንኪያትና ስልክ ቁጥርሽን ላኪ። ዋትስአፕ ላይ ነው የቤተሰቦቿን ኢንፎርሜሽን ፈልጋለሁ። ስልክ ቁጥርና ሳልወጣ መላክ እችላለሁ? አዎ ማሪ ንኪያትና መሴጅ ምን እንደምን ታውቂያለሽ? አማራ ካልሆነች ረጃት ምን ልታረጊ ያስቀመሻት ያሉ ሰዎች አሉ። እኔ በሰውኛ ነው መስማት አልወድም። ታይ ሀቡዬ እምልሽ እንጂ እኔ ሰውን መርዳት የመጀመሪያ አይደለም። እግዚአብሔር ይመስገን። አሁን እችን እህቴን ያወጣኋትኝ እኔ ብሶብኝ እንቅልፍ ብሶብኝ ነው። በጣም ተሰቃይቼ ነው። ወርቅነሽ ጋር አውርተናል። ሰኞ ወስዳታለሁ ብላኝ ነበረ፣ ግን በቃ አልቻልኩም። ሀቡ ስራ የዚህን የረመዳን ስራ ታውቂዋለሽ።
እዛ ተገትሬ ውዬ አድሬ ከዛ እንደገና እንደዚህ ነው ሲሉ መጥቼ እዚህ ማረፍ እያለብኝ ተገትሬ ውዬ በዛ ላይ ምግብ እንድች አድርጋ አልቀመሰችም። ዛሬ ጧት ላይ ሻወር አስወስጃት እንዴት ሻወር አስወስድሽኝ በቃ እንዴት አስወስድሽኝ ምግብ እንድች አድርጋ ይሄው ከመጣች አሁን እሷ ጓደኛ የመጣችው በኢማራት አና የመጣችው ይሄ ከመጣ ይጀምራ ብለምናት ወደ አበሰራት ምግብ አቀምሰ አትበላም። ያወቁ አረብ ሀገር የሚልኩ ቤተሰቦች ምን አይነት ናቸው? ምንድነው? በውስጥ አወራሻለሁ። ኧረ ወደዛ እኔ እንደዚህ አይነት ድራማ አልፈልግም። አሁን እቺ ልጅ ይኸውላችሁ ሚዲያ ላይ መታ ብር ይሰበሰብላታል ብላችሁ አስባችሁ ከሆነ ኔቨር ኤቨር ቀጥታ ለኤምባሲ እናስረክባለን። ኤምባሲ የአይምሮ ህሙማን ያስገባት ወይንም ወደ ሀገር ቤት መሄድ ካለባት አንቺ አጎት ልጅ ነሽ፣ ስጋ ነሽ፣ እህትሽን ወደ ሀገር ቤት ትሄጃለሽ። ቤተሰቦቿ ጠበል ይፈዷት። አንዴ የምታስገባት ራሱ ከሆነ ፊት ለፊት አታውሩ እባካችሁ። መግባት አትፈልግም እንደዚህ አሁን ኢትዮጵያ እንድትገባ እንኳን ከተፈለገ ፊቷ ላይ ማውራት የለባችሁ። አይወራም። እሺ ቤተሰቦቿ ምን አይነት ቤተሰቦች ማየት ፈልጋለሁ። አንዴ ዝም በይ በእናትሽ። እነዚህም ቤተሰቦች ማየት ፈልጋለሁ። የአእምሮ ታማሚ ልጃቸውን ጭንቀት ህመም ያለባትን ጸበል እንደማስገባት አስረው መሰለሽ ለቀቋ ሀቢባ ይኸውልሽ ያልሄደችበትም ጸበል የለም ያልተጠመቀች ስለዚህ የራሷ ጉዳይ ነው። ያልሄደችበት ምን መሰለሽ የራሷ ጉዳይ አይደለም። ኢትዮጵያ እምትልሽ እኔ ከዚህ ብሄድ ደህና ሆናለሁ ነው የምትላቸው። ኢትዮጵያ አሁን ለምሳሌ ከማንም ጋር አትስማማም አልሻለም። ምንም አይነት ማስተባበያ አያስፈልግም። እንዝጋው፣ አያገባንም። እኛ እንደ ሰው ቤተሰቦቿ ዝም አሉ አይደል? እኛ ባዳዎቹ እንደ ሰው አገሯን ሸኛታለን። ተቀብለው ካልቻሉ ካልፈለጉ ለመንግስት ያስረክቧት። መንግስት አማኑኤል ያስገባታል። ካልወለልዛ ጸበል ያመላልሷት። እንደዚህም አይነት ቤተሰብ አለ ያልሄደችበት ጸበል ወይ ብዙ ጸበል ሄዳ ስላልዳነች የራሷ ጉዳይ። አረብ ሀገር ሄዳ ከፎቅ ላይ ራሷን ትጣል፣ የራሷ ጉዳይ። አረብ ሀገር ሄዳ መኪና ይብላት እንዴ ሆ! ኧረ በጣም ያሳፍራል። ምንም አይነት ኤክስፕላኔሽን ለዚህ በቂ አይደለም ጋይስ። በአይምሮ ጭንቀት ምክንያት ከሳውዲ አረቢያ በ6 ወሯ የተመለሰች እህት ኢትዮጵያ ውስጥ ወራት ብቻ ተቀምጣ 2 ወር መልሳ ኢማራት ስትመጣ አይኑ እያየ ቤተሰብ እንዴት ነው ዝም የሚለው? አይኑ እያየ እመሟን እያወቀ ጭንቀት እንዳለባት ይሄው አትበላም ስትል አዎ አትበላም። ኦልሬዲ ታውቃለች እንደማትበላ አይምሮ ህመም እንዳለባት ታውቃለች። ዝም ብለው አንዳንዴ ሁሉንም ማስረዳት አትችልም። አይምሮን የታመመ ሰው ማስረዳት ገንዘብ ሊቀበል ነው። አንዴ ላውራት አንፈልግም እኛ እኔ ምንም እንዳታወሪኝ። እሷን ከላውራት ልጅቷን ስመኝ ላውራት እሷን አውሪያት መስዬ እስካሁን ቁጥርሽ አላ ቁጥራን አላክሽ ይላታለሁ በውስጥ መስዬ ነው ያልኩት ማለት ውዴ ቁጥሬን ውስጥ ላይ አስቀምጥልሻለሁኝ በውስጥ ታወሪያታለሽ። አሁን እዚህ በተናገርናት እንዴት ብላ ግላለች ማለት ነው። አሁን ደግሞ በእናትሽ ትንሽ 2 ደቂቃ እንኳን ልረፍ በቃ ፎሎ አድርጊኝና የሷት ነው ቁጥሬን እሰጥሻለሁ። ቆይ ይኸውልሽ ማሬ ብዙ ሰው አንድ ላይ ሲያወሯት ቅድም ራሱ በጣም ተባብሶባታል። ስለዚህ እኔ ዝም በሏት፣ አታውራት፣ ትንሽ ትረጋጋ፣ ትንሽ ትተንፍስ፣ አየር ስጧት፣ ልቀቋት፣ ነፃነት ስጧት፣ አጨቅጭቋት ብያቸዋለሁ። ስለዚህ ትንሽ ትረጋጋና በኋላ ላይ ታወሪያታለሽ። እሺ የእሷን ቁጥር እኔ ልክልሻለሁ። አሁን ቁጥር ፎሎ አድርጌልሻለሁ፣ ቴክስትም አድርጌልሻለሁ። እሺ ለጅኝና ቦስ እንዳወራ ቤቲ ብትሆን ቅድም ልካልኝ ነበር። መስዬ ማነሽ ቅመሟ እህት አለቻት? ሌላ እህትም አሏት ወንድምም አሏት። እኔ ወርቅነሽን የጠየኳት ለዛ ነው፣ ሁሉም በሷ ስራ ስለሆነ። እሺ እህቷ የት ነው ያለችው? ኢትዮጵያ ነው ያለችው እኮ ኢትዮጵያ። መስዬ ሄዳ ነው ቤቲ ብለችው። የመሲ መቼ የማይደርሰኝ እንኳን የሚኖሩት ፈረንሳይ። በውስጥ ሰጥሻለሁ ሙሉ መረጃ የቤተሰብ ለሀቢባም የመጨረሻው ቀን የሰማነው እንጂ እንደምትሄድ አናውቅም ነበር ነው ያሉኝ። የመጨረሻ ቀን ሲሰሙ አስራው ለምን ጸበል አልወሰዷትም? ኤርፖርት ከገባች በኋላ ነው እኛ የሰማነው። በቃ ቻው ሄጃለሁ ብላ ደውላ እንደዚህ አይነት ወሬ አስመሳይ ባይምሮ ጭንቀት ምን ለሐውልክላታለኝ መቅደስ ሞታ ቢሆንስ ኖሮች ልጅ አሁን ቤትዬ የት ሄደሽ ነው ማሬ? አሎ ታመጣሽ አትባያለሽ፣ ቤትሽ አመጣሽ አትባያለሽ። ከፎቅ ላይ ራሷን ጣለች።
መርዳት እንደዚህ ነው እንዴ? ሰው ራሱን እየገደለ ነው እንዴ? ሰው እንካ ብሎ መዳኛው አቡዬ እዛ እኮ ሳወራት ማለት ነው እዛ ቦታ ላይ ቁጭ ብዬ ሳወራት በስርዓት ነው በቃ ያወራችኝ እኮ በስርዓት አወራችኝ። ይዣት መጣው ተቀመጠች። ውሃ ስጧት ምናምን ብዬ ሄድኩኝ። ከዛ በኋላ እኮ ነው የተለወጠችው። ሌሎቻችሁ ግን ከዚህ ተማሩ። ሰው መንገድ ላይ ካገኛችሁ ፖሊስ ትጠሩለታላችሁ። ፖሊስ ችግሩን ይጠይቀዋል፣ ፍትህ ያገኛል። አንድ ሁለተኛ ነገር ኤምባሲ ትወስዱታላችሁ። ፖሊስ ጋር መሄድ ካልፈለገ ኤምባሲ ነው የምትወስዱት። ኤምባሲ በፍጹም ራሳችሁን እንደዚህ ሰው የምትረዱት እናንተ ቆማችሁ እየሄዳችሁ ነው። እናንተ ገደል እየገባችሁ አይደለም። ይቺ ልጅ አሁን እስር ቤት ትገባ ነበር። ሰው ልርዳ ብላ እስር ቤት ትገባ ነበር። ስለዚህ ይህ ትክክለኛው መንገድ አይደለም። ትክክለኛው ሰው የምንረዳበት መንገድ የታክሲ ከሌለው አውጥተን የታክሲ ከፍለን በገንዘባችን ኤምባሲ እናደርሰዋለን፣ ኤምባሲ እናስገባዋለን። ማንኛውም ኢትዮጵያዊ ኤምባሲ የመጠለል መብት አለው። ገባችሁ? ካልሆነም ፖሊስ እቺ ልጅ ተደፍራስ ቢሆን የወጣችሁ አውጥተው ጣሏት። ወንጀል ሰርተውባት ቢሆንስ ሰዎቹ አውጥተው ይጣሏት። ተደፍራ ቢሆንስ ፍትህ አታገኝም። ዝም ብለን ወስደን ይሄ ወንጀል ነው። ዝም ብለን ወስደን ሰው አንስተን ቤታችን ማምጣት ስሙን ማናቀው ፓስፖርቱ ማንነቱ የማይታወቅ ሰው መዳም አውጥታ ስለጣለችው አምጥተን ደፍረዋትስ ቢሆን ፖሊስ ጋር ስንወስዳት ሰውነቷ ይመረመራል። የደረሰባት አካላዊ ጥቃት ካለ ፍትህ ታገኛለች። ትክክለኛ እርዳታ እንርዳ ስንረዳ እና ከኢትዮጵያ እዛ የአንድ ቤት ውስጥ እየኖሩ 3 ነበሩ ኢጃዛ ቤት ሴቶች። እዛ ቤት ውስጥ ኢጃዛ ቤት ውስጥ ያሉት ለ3 ተከራይተው 5,000 ነው የቤት ኪራይ፣ 500 ብር ይከፍላሉ። አንድ ቤት ውስጥ አንድ ክፍል ነው፣ ስቱዲዮ ነው። እና አንዲቷ ባሏን ከኢትዮጵያ ታመጣለች። እና አሁን ሁለቶቹ ፓርታይም ነው የሚሰሩት። ኦኬ አንደኛዋ የባል ጉድ እየነገርኳቸው። እሺ የባል ነገርማ ወዳለው ታውቂያለሽ፣ ሳልሰማ አልወጣም። እሺ ኧረ ማሪ ዱባይ የተፈጠረውን ነገር እየነገርኳቸው እኮ ነው ብዬ። አንዷ ቻርጃ ነው የሚኖሩት እና ስቱዲዮ ላይ ነው የሚኖሩት እና ለ3 ኢጃዛ ቤት 500 አደራ ሚዲያ ላይ እንዳይወጣ ታያቸው እባክሽ። ለ3 ነው የሚኖሩት ማሪ እና ከኢትዮጵያ ባሏን በቪዚት ታመጣዋለች። ከዛ ከአንዷ ጋር ሲማግጥ አንደኛዋ ታየዋለች። 3 እየኖሩ ሚስትየው ስራ ሄዳ ከአንዷ ጋር ሲማግጥ ታየውና ያችኛዋ 3ቱም ወደዱት። በቃ የሴትዮዋ ባል 3ቱም ወደዱት አንድ ላይ። ሁለቱ በእንጂ አንዷማ ሚስት ናት። አንድ ሚስቱ ናት ኦልሬዲ ከኢትዮጵያ መጣችው እና ሁለቱ ደግሞ አንዷ ቆይ ሲማግጡ አየቻቸውና ዝም አለች። ልነግርሽ እኮ ነው። ሁለቱ ቤት ውስጥ ያሉት በቃ ወደዱት። ከዛ ከአንዷ ጋር ይችኛዋ ጠዋት ፓርታይም ናት። ሚስትየው ቀን ሙሉ ስራ ናት። ናዲሺ ባለ የሚባል ኤግዚቢሽን ውስጥ ነው የምትሰማው። አንደኛዋ ደግሞ ቤት ውስጥ ያለችው እና ስትነግረኝ እኔ ክውን ያልኩት አንደኛዋ ፓርታይም ነው የምትሰራው ተመላላሽ ሰው ቤት። አንደኛውም ሌላ ስራ አላት እና እቺ ፓርታይም ያችኛው ሚስትየው ቀን ሙሉ ናት። ፓርታይም የምትሰራዋ ፉልታይም ናት። ሚስትየው በሳምንት አንዴ ነው የምትመጣው። ናዲሺ እንትን ነው የምትሰራው ኤግዚቢሽን ነገር ነው፣ ሱቅ ውስጥ ነገር ትወጣለች፣ ማታ ትመጣለች ማለት ነው። በሳምንት አንድ ቀን ነው ትመለሰው። ከዛ ልጅ አቡዬ ከዛ እቺ ፓርታይም የምትሰራዋ ልጅ ከባሏ ጋር ትይዛቸዋለች ማለት ነው እና ትወደዋለች። ከዛ እችኛዋን ሰውየው ለሚስቱ እንዳትናገር ብሎ ከዛ ያችኛዋን የተዋትና ደግሞ ከዚችኛዋ ጋር ፍቅር ይጀምራል። ከፓርታይም አንድ ቤት ውስጥ 3 ሚስት ማለት ነው ማሪ። አንዷ ቦርስ እንደ ኔስካፌ 3 in 1 ይባላል። ወላ እንዲሁ ስሰማ እኔ ኢና ሊላህ ነው ያልኩት። ወላሂ ስለተዋት ትናገራለች እንጂ ያቺንም አይተዋትም። 3ቱንም አንድ ላይ ማስተናገድ ይችላል። አንዷን ጠዋት፣ አንዷን ከሰዓት፣ አንዷን ማታ 3 in 1 ይባላል። 3 ስታወራ ልጅቷን እንዴት ነገር ወይ ማለት ነው። ከዛ አንዲትኛዋ ማለት ነው አሁን አንዲት ያልኩሽኛዋ አንዷ ጫማ ትገዛለታለች ሄዳ ስትመጣ። የማታውቀው ዋነኛ ሚስቱ ብቻ ናት እንጂ የማታውቀው እነዚህ 2 ሽሞች ያውቃሉ። ምክንያቱም ያውቃሉ ያቺ ከዚህ ጋር ስለያዘችው ነው ያገባው። ባላይ ያልኩ ገባሽ አይቼሃለሁ ብላ ነገረችው እና እቺ ሴቷማ አታውቅም እንዳየችው። ገባሽ ብዙ ጊዜ በር ሳንኳኳ ምናምን ይቆያሉ ምናምን ብላ ነው የምታወራው። በር ሳንኳኳ ይቆያሉ ስለሚቆያሉ
እነዚህ በጣም አሳፋሪ ናቸው። ልነግርሽ እኮ ነው። ከዛ ሚስትየው እንትን ስራ በሄደችበት አንዷ ጫማ ገዝታ ትመጣለች። እሺ ለሰው ባል አንዷ ቲሸርት ገዝታ ትመጣለች። በስተመጨረሻ ይቺኛዋ ሚስትየው ዋና ሚስትየው የሆነ ቀን ትታመምልሻለች። ከዛ መታ ስታንኳንኳ ወይዬ ፍቅሬ ከፍትልሻለሁ ቆየሽ ዛሬ ምን ነው ምናምን ሲል አላገኘችው። በር ስታንኳኳ በቀን ታማ መታ። ወይኔ ጉዴ! ቅሌት አበደች ሴትዮዋ። ወላሂ ላዝም አበደች። በቃ አሁን የሆነ እንደ እንትንም አድርጓታል። ታውቂያለሽ በቪዚት ነው ያመጣችው። ወይኔ ወላሂ ለአዚም እንዴት በቃ ለማበድ ትንሽ ነው የቀራት። ትንሽ ያሳዝናል። በቃ አልምዬ እኔ እንትን ልበልሽ ውዴ። እሺ እኔ ማር እኔ ምተኛ ነው አስለን ቁልፍ ለምን አይገዙም? ለምን ማነካካት? እኔ ምን አውቃለሁ? የኔ ውድ ሰሙዬ ቁልፍ ለምን አይገዙ? ለሶስት እንደውም በጊዜ ባና ነበር አሪፍ ነበር። ቀስ ብላ ገብታ እጅ ከፍንጅ ይዛቸው ነበረ። ወይ ፍቅሬ ብሎ እኮ ተያዛ መጨረሻ ላይ ያ አልጋ ላይ ይያዝ ነበር። ወይ ፍቅሬ ያልኩት አንቺ እንደሆንሽ ልቤ ነግሮኝ ነው ይላታል። አጭበርባሪ ከሆነ አንቺ እንደሆንሽ መንፈሴ ነግሮኝ ነው ይላታል። ይሄ መንፈሳ ምልክት አይታ ብቻ ልጅቷ አሁን እንደማበድም አድርጓታል ማለት እንደመጨለል። ያሳዝናል በጣም። በቃ ጋይስ ልንካው እንትን ነው ፊልሜ ላይ ነው። በጣም ልቤ ቆሟል። ሂጂ በቃ እኔም ደግሞ ልተኛ። ነገ እናቴ በጊዜ ነው የምነሳው።